ምን አይነት አጋጣሚ ነው ወጣች? በስመ አብ ተጎዳ አይ ተጎዳ ነው ደህና ነኝ እስኪ ተነስ ግዴለም ችግር የለም ተጎዳ አይ ቶሎ ለድንጋጤው ነው አሁን ባይሰማም እየዋለ ያደራማል ወደ ሆስፒታል ሄደን እንታይ ችግር የለውም ማለት ግዴለም አይ ችግር የለውም ፋይል ነበረኝ እዚህ ጋር ፋይል ነበረኝ ፋይል አው ይሄ አንተ ነው አለ ግዴለም ወደ ሆስፒታል ሄደን እንታይ አይ ችግር የለውም ባይሆን እንኳን ልሸኝና እሺ ና አይዞህ ቤልት ነው አዎ እሺ ወይ ብለንዬ አሁንስ ሐሳብሽን አልቀየርሽም? አዎ አባ ክላስ ላይ አልቅ ደግሞ ትንሽ ጊዜ ነው የቀረው። ስለዚህ እዚሁ አክስቴ ጋር ሆኜ ብጨርስ ይሻለኛል። እኔ እኮ ያልገባኝ ልጄ እናትሽ ከሞተች በኋላ ሩታን ላገባሰል እሺ ብለሽን ተስማምተሽኝ አልነበርም? ታዲያው ምንድነው ቅር ያለሽ? ነው ወይስ ሩታን አልወደድሻትም? አረ እንደሱ አይደለም። በቃ እዚሁ ቴቴ ጋር ስለተመቸኝ ነው። ደግሞ እህት አይደለች? እንደማዬ ነው እየሆነችልኝ ያለችው። በዛ ላይ ብቸኛ ናት። እኔ ስላለዋት ደግሞ በጣም ነው ደስ ያላት። ለማንኛውም ልጄ ምክንያትሽ ግን አላሳመነኝም። ሩታ ያለች ቤት መምጣት ከሆነ የደበረሽ ውጪ ተገናኝተን እናወራለን። ለማንኛውም አለም ሰገድ ይባላለሁ። በረከት ቆይተን ቢሆን የህመም ስሜት ከተሰማ ስልኬን ያዝና ደውልልኝ። እሺ የህክምና ወጪን መሸፈን ግዴታዬ ስለሆነ አደራ እንዳትሳቀቅ። ወይ ምን ነው? አይ ምን እንደኛ አይነቱ እንኳን ስራ ማግኘት እዚህ ሀገር ላይ ከበድ ያለ ነገር ነው። የተመረኩት በጋዜጠኝነት ነው። አንድ አመት ከሰራው በኋላ ግን ተቀነስኩ። ዛሬም ባይኔ ምክንያት እንደማይቀጥሩኝ ባቅም እንደው አዲስ ስራ ስለተባለ ከኔ ወጣ ብዬ እድሌ ልሞክር ብዬ ነው ላመለክት ሄድኩት የነበረው። አመልክቼ ስመለስ ከባንክ ያወጣዋትን ትንሽዬ ሳንቲም ለቤት ክራይ ከፍላታለሁ ያልኩትን ታክሲ ላይ ዘረፉኝ። እሱን ሳብሰለስል እኮ ነው ላንተም ጦሱኝበት የነበረው። ምን አይነት ጊዜ ላይ ደረስን? በጣም አሁን ምን ይባላል ካንተ ላይ መዝረፍ? በአመት 4 እና 5 ወጣቶችን ወደ ውጭ እንልካለን። እዚህም ፕሮሰሳቸውን ጨርሰው እስኪሄዱ ድረስ ስራ የሚያገኙበትንና አንዳንድ ስልጠናዎችን እየሰጠን እንደግፋቸዋለን። ወይ ጉድ! እንደው ምን አይነት የተባረከ ቀን ነው! ምን አይነት አጋጣሚ ነው እንዴ! ፍላጎት ካለ ልንደግፍህ እንችላለን። ነገ ከሚስቴ 1 አመታችን አኒቨርሰሪያችን ስለሆነ ቀጠሮ ከሌለ እቤት መምጣት ትችላለህ። 8 ሰዓት ላይ ብትመጣ በሰፊው እናወራለን። ስራ በዝቶብኝ ትንሽ ከቆየሁኝ እንኳን ፋውንዴሽኑን የምታስተዳድረው እሷ ስለሆነች እየተጫወታችሁ ጠብቁኛል። እሺ ንጌታ። ቤታችን የሰፈር መሰለ።
ኧረ ተወኝ እባክህ። ደግሞ እኮ መኪና ውስጥ ወርውሬ ስገባልህ ሞቼልህ ነበር። ዛሬ እሱን ባታገኘው ኖሮ ስራ ችግር ይገልህ ነበር። ታዲያ ኧረ እንኳንም ተሳካልህ። ግን ምንም አልነቃብህም። ምን ሆነሃል ጀማል? እንዴ ፊልም ሰርቼ እኮ ታዋቂ አርቲስት ባልሆንም ከፋዘር ቤት ጀምሮ እስከ ቀበሌያችን ክበብ ድረስ የሰራሁት ትወና ጥቅሙ ለመቼ ሆነና ነው እንዴ? ትቀልዳለህ እንዴ? በትወና እንኳን አትታመኝ ቤኪ። ታዲያስ እኔ እዚህ ሩዋንዳ ላይ የስደተኛ ካምፕ ውስጥ እንደሆንኩኝ ካናዳ ልትሄጂ ነው? እድሜ ላንቺ አባቴ። አይነ ስውርነቴን የሚያሳይ የሕክምና ማስረጃ ፎርጅዱን ማለት ነው አንቺ ባታሰሪ ሊኖር በዛ ላይ ደግሞ ምናልባት ቤትን እንይ ብለው ከመጡ ተባብለን አይደል አንቺ ቤት የገባሁት እንጃ እነዚህ ጥቃቅን ነገሮችን ስለሰራውባቸው ማለት ነው ሚሳካ ይመስለኛል። በእናትሽ ግን ቤኪ የሰፈር ሰው ምናምንስ ወፍ ነው የምልህ ወፍ ጀማሉ አንድ ወር ሙሉ ማለት ነው እዚህ ስኖር አንድም ሰው እንደማይጠረጠረኝ ሰው የለም። ምን እባክህ ሌላው የጨነቀኝ ጉዳይ ደግሞ የሰብለ ታላቅ እህት እዚህ እናንተ ሰፈር እኮ ነው ያለችው። ያቡቹ እናት ያ ህፃኑ ነው እሱ አሁን ህፃን ነው ተምች እኮ ነው እና አለ ምን እንደሆነ አላውቅም። በቃ ምን አባቱ አቅላታለሁ እንዴት እንደጠረጠረ አላውቅም። ብቻ በገባው በወጣው ቁጥር ነው ሲፈታተነኝ የሚውለው። እንደምታይ ነው? አዎ ማየት አለማየቴን በእናትህ እንዴ በቀደም ሊጥ ውስጥ እኮ ከተተኝ። አንደኛ የሰብለ ጉዳይ ነው እባክህ። ያው የሁለታችን ነገር ገና አለየለት። ግን ያው ሴት አይደለች ከኔ እስኪመጣ እየጠበቀች ነው እንጂ እንደምትወደኝ እንኳን እርግጠኛ ነኝ። እና ይላል እንዴ አይነ ስውር እንዳልሆንኩ እንዴት ነው የምነግራት? አይዞህ በቃ ተነስ። ሰውሊ ወይ ተመታ? አቡቹ እንደዚህ አይነት ተንኮል ይቅርባል አልኩህ። ሰውሊ የተዩ ልጅ አይደለ ጀስት እንደ ጨዋታ ቆጥሮት ነው። እንደዚህ ካደገማ ይለምድበታል። ምንም ሳደጋ ይለምድብኝም። አንቺና ማያ ለምን ብላችኝ ነው እንጂ በረከት እኮ ስለሚያይ ነው እንደዚህ የሚያደርገው። አሁን ራሱ ሲመጣ ይችላል። አንድ ቀን ማሳይ በልዝም በላሁን ወረኛ ቤኪ ወይስ ይሽ እህቴ ጋር ሰብሊ ለሱ ብለሽ መታሽኝ ሰደብሽኛ። ደግሞ ከወንድ ጋር መንገድ ላይ የምትጠቃቀፊው ለማዬ ይናገራል። ቤኪ ሲስተር ገጅ መቀየር ይችላልው አትቸገር። ሰብሊቲ ደግሞ ስለመመቸገር ነው የምታወሪው? እናትሽ ማን ነበር ስሟ? ቲቲ። ባይገርምሽ ሰብሊዬ ድሮ እንስሳ አልወድም ነበር። ብቸኝነቴን እንዴት እንዳስረሳችኝ። ሰብሊ ወይ ቤኪ እስቲ እቺ ነያት። አይዞሽ ከለር አለው። እሺ አለ አመሰግናለሁ። እሺ
ቤኪ አቤት አፈቅርሃለሁ። ምነው ዝም አልክ? ሰብሊ እስከ ዛሬ ለምን አልነገርከኝም ብለሽ እንደምትቆጭብኝ አውቃለሁ። ግን ደግሞ ንጹህ ሴት ስለሆንሽ ከዚህ በላይ ልዋሽሽ አልፈልግም። ምን እያልክ ነው? እኔ እናንተ ከተዋወቅን ወር ከምናምናችን ቢሆንም ብዙ ነገር አውርተናል። እና እኔ የማላውቀው አዲስ ነገር አለ? ብዙ በጣም ብዙ። ይሄን ያህል? ቤኪ እየፈራው ነው። እሺ በጣም የሚጎዳኝ ነገር ነው? ይመስለኛል ሰብሊ። እሺ ንገረኝ፣ ምንድን ነው? ሰብሊ እኔ ውጭ ሀገር ልሄድ ነው። ስታስጠላ። እኔ ደግሞ ስንቱን አሰብኩት በእመቤቴ። ቤኪ ደግሞ ዝም ብለህ ትጓጓለህ። ይሳካ አይሳካ ገና ሳታውቅ እንዲሁም እኔ ትንሽም ብትሆን የምታይበት ሕክምና እንድታገኝ ነው የምጸልይልህ። እሱ እንኳን የሚሆን አይመስለኝም። አንተ ምንም ቢፈጠር አትዋሸኝ፣ አትደብቀኝ እንጂ ምንም ችግር የለውም። እንደዚህም ሆነ አይደለም ፍቅረኛ ቤስት ፍሬንድ ሆነ ራሱ ምንም አላጎደልክብኝም። ግን ነገ እነሱ ጋር ስትሄድ ፏ ብለህ መሄድ ስላለብህ እንውጣና ወይ ሸሚዝ ወይ ቲሸርት ልግዛልህ። ከቤት ኪራይ እከፍላለሁ ካልሽው ብር ላይ ነው? አይ አይሆንም ሰብሊ። እስከ ዛሬ ምንም ሳይኖርሽ ብዙ ነገር አድርገሽልኛል። አሁን ደግሞ እንዴ እና ምን ችግር አለው? ቤት ኪራይ ካንተ ይበልጥብኛል? አከራይ ትንሽ ጊዜ አልሰጠኝ ካለች ተመልሼ ቤት እገባለሁ። በዛውም ላንተ ቅርብ ስለመሆን ትኩስ ፍቅራችንን በደንብ እናጣጥማለን። ባልተነሳው አቤት። የዓለም ሰገድ ባለቤት ሩታ እንዴት ነሽ? እሱን ፈልገህ ከሆነ የለም። አይ ለነገሩ እንደሚቆይ ነግሮኛል። እዚህ ጠብቀኝ ስላለኝ ነው። የለም አልኩህ እኮ። ናግባ።
ቁጭ በል። ሩታ ባለቤትሽ ስላንቺ አውርቶ አይጠግብም። በእውነት የሚያስቀና ትዳር ነው ያላችሁ። ደግሞ እንኳን ለአንደኛ ዓመት የጋብቻ አንቨርሰሪያችሁ አደረሳችሁ እላለሁ። ሩታ ሄድሽ እንዴ? አለሁ። እኔማ መቼም የሴት ነገር እንግዳ ሲመጣ ሻይ ቡና ለማምጣት ሄድሽ መስሎኝ ነበር። ወይ በጣም ይቅርታ መጣሁ።